ከራሴ ጋር መነጋገር እፈልጋለሁ። ህይወቴ ውስጥ ምን እየተካሄደ እንዳለ ምንም ሊገባኝ አልቻለም። ኤፌሶን አንቺንም ብትጠይቀሽ እንዴ? የርብቃ ፍቅረኛ ነው የደወለልኝ። ኤፊ ምን እያደረግክ ነው? የፍቅር ህጉ ይሄ ነው። አንዳንዴ ግን ጓደኝነትን ማርከስ ጥሩ አይደለም። ስልክ አብርሃም ጋር ነው። ቪዲዮቹን ላይ ይችላል። ዲና ምን ነው ፈለግሽ? የፍቅረኛሽን ስልክ ፈልጌ ነበር። የፍቅረኛሽን? ምን የተፈጠረ ችግር አለ እንዴ? ከሁለታችንም አስፈራርቱ ብር መቀበል ነው እንዴ ፈለገው? ቆያ ስልክ ምን ቢኖረው ነው እንደዚህ የፈለግሽው? ከሚስት ጎን ነበር መሆን የሚገባ። ሰሞኑን ሳልወጣ አልቀርም። ማርኮ ታስፈልገኛል። እኔ ለእውነት ነው የምደረበው። እንዴ አንቺ ልጅ ይቅርብሽ በቃ። እኔ ምን ያንሰኛል? ይሄን ያህል ደባሪ ሴት ነኝ እንዴ? ካየው እኮ ያልቅልናል። አታደርጊው። ትሰሚኛለሽ? እኔን ግን ቪዲዮን ከመልቀቅ ማናችሁም አታስቆሙኝም። የሚፈጠረውን ነገር ማናችሁም አትችሉት። ኤፌሶን ልቀቁኝ! ገና ቆዳሽን ነው የምገፍልሽ። አንቺ ማትረቢ! አንቺ ነሽ አይደል ያቃጠርሽው? ተናገሪ። ስንት ነው የከፈልሽ? በስንት ነው ያቃጠርሽው? ተናገሪ። ዲና ልቀቂ! ምን ማድረግሽ ነው? ልቀቂ! ወደታሽ አለቀሽኝ። አንቺ ከመጣሽ በኋላ ነው ህይወቴ ሁሉ የተዘበራረቀው። ተናገሪ! ልቀቂ ዲና! አልቅሽም አልቅሽም እልሻለሁ። መለቀሽ መስሎሻል? ረፍ ዲና! ዶክተር ተላቀቁ። ረፍ ልቀቀኝ! ዲና ተረጋጊ። አልረጋጋም። ልቀቀኝ! አንቺ ፀጉሬን ያዝሽ! ዲና እየረበሽ ነው። ተረጋጊ ልቀቀኝ! ገና ደምሽን ነው የምጠጣው። ዲና ስነ ስርዓት ያሽ፣ ስነ ስርዓት ይኑርሽ። ከዚህ በኋላ ከኔ ጋር ነው የምትጣይ። ንገሩኝ፣ ምንድን ነው ያጣላችሁ? እቺ ዶክተር ናታ እራሷን አዘላ ያነቀችኝ። ልትገለኝ ነበር የፈለገችው። ምን እንዳደረኳት እንኳን አላውቅም። ዝም በይ፣ ገና እገልሻለሁ። ዲና ተረጋጊ አልኩሽ። ዶክተር ንገሪኝ፣ ምንድን ነው የተፈጠረው? ከላይ የወርክ እያለ ዘላ ያነቀችኝ። ምን እንዳናደዳት አላውቅም። ልትገለኝ ነበር የፈለገችው። ይኸው ተመልከት፣ አንገቴን ባጥረኛለች። ገና ቆዳሽን ነው የምገፍልሽ። አንቺ ባብ ማን እንደሆንሽ ማላቅ ነው የሚመስልሽ? ዲና ስነ ስርዓት። አንቺ ነሽ እንደዚህ ያደረግሻት? አባቴ እሷ እኮ ዲና አንቺ ነሽ ወይ እንደዚህ ያደረግሻት? አንቺ ነሽ ነገሩን የጀመርሽው? በቀጥታ መልሽ። ቆይ ይሄ ምን አይነት እብደት ነው? ገባኝ። አንተም ለሷ እየተደረብክ ነው? እኔ ለእውነት ነው የምደረበው። ዲና እንዴት እንደዚህ ታደርጊያለሽ? ይሄ እኮ የትልቅ ሰው ቤት ነው። እንደዚህ አይነት ስርዓት አልበኝነት እዚህ ቤት ውስጥ እንዲደረግ በፍጹም አልፈቅድም። በያሁን ቶሎ ይቅርታ ጠይቂያት። በፍጹም አላደርገውም፣ በጭራሽ። ታደርጊዋለሽ ዲና። እማልፈልገውን ነገር እንዳደርጋት ገፋፊ። ይቅርታ ጠይቂያት። አልደግሞም ዲና፣ ይቅርታ ጠይቂያት። ይቅርታ። አሁን ደስ አለ? ከሚስት ጎን ነበር መሆን የሚገባ። ምንም ቢሆን እኮ ሚስት ነኝ። በጣም አመሰግናለሁ። እሺ፣ የሚስትነት ክብርን በደንብ ነው ያሳየኝ። በደንብ አብርሃም፣ የዚህ ነገር አካል ስለሆንኩ በጣም ይቅርታ። አብርሃም አስቁማት እንጂ። ታያት ዶክተር፣ ሁሌ ጥፋት ታጠፋና
ሰውን ጸጸት ላይ መጣል ትወዳለች። ይሄ ልማዷ ነው። የትም አትሄድም። ቆይ ደግሞ ምን ሆና ነው? ያማታል እንዴ? በጣም አንቃሻለች እንዴ ዶክተር? አይ ለማስለቀቅ ስታገል በጥፍሯ ባጭራይ ነው። በሷ ስም ይቅርታ ጠይቅሻለሁ ዶክተር። ወዳ አይመስለኝም እንደዚህ የምትሆነው። ይገባኛል። የሆነ ያናደዳት ነገር አለ። እኔ ግን ምንም አላደረኳትም። አውቃለሁ። የሰሞኑ ሁኔታዋ ለእኔም ጥያቄ ሆኖብኛል። ምን እንደሆነ አላውቅም፣ ግን በሆነ ነገር ብቻዋን እየታመመች ነው። እባክሽ ዶክተር አትቀይሚያት። ካመመሽ ሆስፒታል መሄድ እንችላለን። አረ አያስፈልግም። በቃ እሺ፣ በድጋሚ ይቅርታ። አሁን ተረጋግሽ ዶክተር። እሺ አንተ አታስብ። እርቃ ምን ሆነሽ ነው እንዴ? አንገትሽ ምን ሆነሽ ነው? አይ ምንም አልሆንኩም፣ ትንሽ ነገር ነው። ምንም አልሆንኩም ትያለሽ እንዴ? ሆስፒታል መሄድ ካለብሽ እኮ ሂጂ ሲልሽ ሰምቻለሁ። ምን ሆነሽ ነው? ልዩ ተረጋጊ፣ ምንም አልሆንኩም። ይልቅ አሁን በጣም ረቦኛል፣ ቁርስ አቅርቢና እንብላ። ዲና ነች አይደል እንደዚህ ያደረገችሽ? ደግሞ እኮ አይቻታለሁ። የሆነ ነገር እንደተፈጠረ ገምቼ ነበር። እቺ ሰይጣን በወጣችበት በቀረች። አሁን እሱን ተይውና ይልቅ ረቦኛል፣ ቁርስ አቅርቢና እንብላ። እሺ በቃ መጣ፣ ጠብቂ። እሺ ሙልት በቃ መጣ። አንተ ቤት ጠብቀኝ። እንዴ ዛሬ አብረን እንውላለን ፊልም እናያለን ተባብለን አልነበር እንዴ? ምን ልታመጪ ነው? ምን ቸገረ? ቤቱን ፋፋ አድርገህ ጠብቀኝ። እሺ በቃ በዛውም አሪፍ እርጎ አዘጋጅልሻለሁ። ወይ አንተ እናርጎ ግን የኔ ፍቅር ዲና ምን ሆነሽ ነው? ናፈከኝ።
ማርኮ ታስፈልገኛለህ። ብቻዬን ልሞት ነው። አንተ ሳትሆን እኔ ነኝ የታሰርኩት። ሰሞኑን ሳልወጣ አልቀርም። አንዳንድ ሰዎችንም እያናገርኩ ነበር። የያዙብኝ ምንም አይነት ማስረጃ ስለሌለ እለቀቃለሁ። እውነት ልትወጣ ነው ማርኮ? ልትወጣ ነው? መቼ? ነገ ነው ወይስ ከነገ ወዲያ? ማርኮ እባክህ ንገረኝ፣ መቼ ነው? ዲና ተረጋጊ። ገና እኮ አልተረጋገጠም። ማርኮ እኔ ከዚህ በላይ አልችልም። ከአቅሜ በላይ የሆነ ነው ማርኮ። አቅሜ የለኝም። ዲና የተፈጠረ አዲስ ነገር አለ? እዚህ ለራስ አንድ ክፍል ውስጥ ታጎረን ያለው። ስለዚህ እኔ አንተን ማስጨነቅ አልፈልግም። ራሴው መፍትሄ እፈልጋለሁ። ምንም አልሆንኩም። ትንሽ ናፍቀኝ ወደ ብሶኝ ነው። አትዋሽ። በደንብ አውቅሻለሁ። ምንድን ነው የተፈጠረው? ምንም አልሆንኩም የኔ ፍቅር። ካላንተ መኖር እንደማልችል ታውቃለህ አይደል? ለዛ ነው እንደዚህ እየሆንክ ያለሁት። እንደውም ጎበዝ ነኝ። ትንሽ ከቆየሁ ግን ላብድ እችላለሁ። ኤፌሶን አንቺንም ብር ጠየቀሽ እንዴ? ኤፌሶን የርብቃ ፍቅረኛ እኔ ጋር መጥቶ በሆነ ቪዲዮ አስፈራርቶ ብር ጠይቆኝ ነበር። የርብቃ ፍቅረኛ ነው የደወለልኝ? እቺ ባብ ድሮም ከዚህ ነገር ጀርባ እንዳለችበት በጣም እርግጠኛ ነበርኩ። እሷ ያለችበት አይመስለኝም። አሁንም ለሷ ትከራከርላታለህ? ድሮም እኮ ባብ እንደሆነች ነግሬኝ ነበር። ያው አሁንም ቢሆን እያሳሰቀች ሰራችልን። ከዚህ በላይ ምን ትፈልጋለህ? እሱ ምንም አያመጣም። አታስቢ። እኛ ጋር ያለው ከሱ በላይ ነው። የሁለቱንም ህይወት ነው ማበላሸው። ሁለተኛ እንደዚህ አይነት ነገር እንዳይደፍሩ አድርጌ ነው ትምህርት የምሰጣቸው። ዲና ስሜታዊ ሆነሽ የማይሆን ነገር እንዳታረጊ። ከዚህ በኋላ ለማንም አራራም። አሁን በደንብ ማሰብ አለብን። ለምን እኛ ጋር ቪዲዮ እያለ ይህን ለማድረግ ደፈረ? ይህን ጥያቄ መጠየቅ አለብን ራሳችን። ምግብ ስትሰሪ ሲያምርብሽ እኮ ያንቺ ዱሪ መጣሽ። ጭራሽ በጧት ልጠጪ ነው? ልጠጪ ነው አይባልም፣ ልንጠጣ ነው ወይ ነው የሚባለው። ማን ነው የሚጠጣው? እኔ በዚህ ሰዓት አልጠጣም። ምን ችግር አለው? ከፊልሙ ጋር ሙሉ ደስ ይላል። አንቺ ያምሻል። ጭራሽ ልታሳምኝ እየሞከርሽ ነው። ተውዋ ይሁን ከገገማሽ። መኮረፉ ነው። አኩርፊያ ሰካራም። ሰካራም አትበለኝ፣ ሰካራም አይደለም። እሺ ቁርስ መብላት ከፈለግሽ ነይ ክተፊ፣ ሌላውን ይሰራሉ። አያገባኝም። እሺ ራስህ ክተፍ። ሁሌ አንቺ አይደለሽ እንዴ የምትከትፊው? አንተ ሽንኩርት መክተፍ የምትችለው መች ነው? ሁሌ ሰው ማስከተፍ አይሰለችም? ትልቅ ጥበብ መሰለሽ እንዴ? ሽንኩርት መክተፍ እኮ ነው የጠየኩሽ። ኧረ ነው፣ እንደውም ራስህ ክተፈው። እሺ ትኮሪያለሽ እንዴ? ማርኮ እሺ ምንድነው የምናደርገው? እንደዛ ተው ቢያደርግስ?
እንዳልኩሽ ተረጋግተን ነው ማሰብ ያለብን። እሺ በቃ አንተ ተጨነቅ። እኔ የሆነ ነገር አድርጋለሁ። አንተ ብቻ በቶሎ ተፈታልኝ። እሺ አንቺም ግን የብድ ስራ እንዳትሰሪ እሺ? ለሱ አታስብ። ቆይ ግን ለምን አንቺ ጋር ደወለ? ከሁለታችንም አስፈራርቶ ብር መቀበል ነው እንደፈለገው? አይ አይመስለኝም። የምር እንደሆነ እንድናምን ብሎ ነው። ለማስፈራራት ደግሞ ቪዲዮቹን ልኮልኝ ነበር። እኔ ማርኩን ማንም አያመልጠኝ። ጨርስ። ዲና በራሴ መንገድ ደርስበታለሁ። ዲና በራሴ መንገድ ደርስበታለሁ። ወይኔ ጉዴ! ምን ነው? ስልኬ አብርሃም ጋር ነው። ቪዲዮቹን ላይ ይችላል። አታደርጊው። ካየው እኮ ያልቅልናል። እንዴት እንደዚህ አይነት ስህተት ትሳሳሻለሽ? ምን ሆና ነው? እኔ እንጃ። ድጋሚ ልትመታሽ እንዳይሆን። ኧረ ለነገሩ ችግር የለውም። በአሁኑ ነው ያለውልሽ። ልዩ። አቤት ዲና። አብርሃም የት ሄዶ ነው? እኔ እንጃ፣ ግን ቅርብ ሰዓት ነው የወጣው። እሺ ስልክሽን አንዴ ታውሽኛለሽ? እሺ ሄሎ ልዩ። አባቴ እኔ ነኝ። ዲና ምን ነው ፈለግሽኝ? አዎ ስልኩን የታርገው ነው። ቅድም ይዘው ገብተ ነበር። አሁን ገብቼ ስፈልገው አጣሁት። የት ነው ያረከው? አዎ እኔ ጋ ነው። ይዤው ወጥቻለሁ። እንዴ ለምን? ለምን ማለቴ ስልኩ ያስፈልገኛል። በምን እጠቀማለሁ ብዬ እኮ ነው። ስልኩ እኮ ስክሪኑ ፈሷል። በዛ ላይ አይከፍትም። እንዴት ነው የምትጠቀሚበት? ትንሽ ቆይቶ ይከፍታል። አመሉን እኔ ነኝ የማውቀው። አባቴ የት ነህ? መጥቼ ልውሰደው። ማሰራት ካለብኝም ደግሞ አሰራዋለሁ። ለሰሪ ሰጥቼው እየመጣው ነው። ቢበዛ በ3 ቀኑ ሰርቶ ይጨርሰዋል። ለሰሪ ሰጠኸው? አዎ ምን ነው ችግር አለ? አይ የለም። ግን የት ነው የሰጠኸው? አታውቂውም። ብቻ ጎበዝ ልጅ ነው፣ ቶሎ ይሰራልሻል። እሺ እሺ፣ አመሰግናለሁ። ምንም አይደል። በቃ ስመጣ አገኝሻለሁ። አሁን ሰው እየጠበቀኝ ነው፣ ልሂድ። እሺ እሺ
እንደጠረጠርኩት እዚህ ስልክ ውስጥ ትልቅ ሚስጥር አለ። ሄሎ በትረ፣ ቢሮ ነህ? እሺ መጣሁ። ለሳሪ ሰጠው። ቪዲዮን ቢያገኘውስ? በዚህ ሳይበቃኝ ሌላ ተጨማሪ ጣጣ። ምን አይነት እድለ ቢስ ነኝ? እሺ አሁን ምንድን ነው የማደርገው? ምን ሆና ነው? እኔ እንጃ፣ ግን እንደዚህ ሆና ስላየኋት በጣም ደስ ብሎኛል። እኔስ ብትይ። ዲና፣ ምን የተፈጠረ ችግር አለ እንዴ? ፊትሽ ልክ አይደለም። የሆንሽው ነገር አለ? ባልተፈጠረ ነገር አትቀባጥሪ ዲና። ምን አባሽ ላድርግሽ? አይ ምንም፣ ግን ስልኬን አልመለስሽልኝም ብዬ ነው። ግን ደግሞ ችግር የለውም። ያንቺን ስልክ አቢዞት ሄዷል መሰለኝ። በቃ አትናደጂ። በእኔ ስልክ እኮ መጠቀም ትችላለሽ። እንደውም አንቺ ጋር ይቀመጥ። ወይኔ ሙልጭ ተጎዳ። ሙልጭ ደህና ነህ? ደህና ነው እባክሽ። ለዚህ ነው የምታካብጂው? በቃ እሺ ቁጭ በል፣ እኔ ከትፈዋለሁ። አንቺም እጅሽ እንዳትቆርጥ ቀስ ብለሽ ክተፊሽ። አንተ መሰልኩ? አይናለኝ እኮ። ኧረ እባክሽ አይናሚት። አሁን ዝም ብለህ የምናየውን ቆንጆ ፊልም አውርድ። እሺ እሺ። ባይሆን እንካስኪ እንቁላሉ ምታ። መቼም አያውቅትም አይደል? ፊልም አውርዳልሽኝ አይደል እንዴ? በምን ነው መታው? ውይ አንተ ስንፍና። ታይ እሱ ድስት ይዝብሻል። በመጥበሻው ስር። እስኪ ወሬውን ተውና እንጀራ አቅርብ። ምንድነው ሁሌ ለቤቱ አዲስ የምትሆኚው? ይሄው እዚህ ጋር እንደ ያለው እንጀራ። እንጀራ ምን ላቅርብ? ምን ችግር አለው? እኔ እኮ ቆንጆ ፊልም እየፈለኩልሽ ነው። ልክ እንዳንቺ ቆንጆ የሆነ ቆንጆ። እውነት እኔ ቆንጆ ነኝ እንዴ? አዎ በጣም ቆንጆ። በተለይ ደግሞ ምግቡን ብታደርሺው የበለጠ ቆንጆ ትሆኛለሽ። ለመብላት ሌላ የምትለው ነገር አለ? እና በስቃል አንድ ቀን አስታውሽ እኮ ነው። ወይኔ ዲና፣ በጣም ከባድ ችግር ውስጥ ገብተሻል። ያ ቪዲዮ አብርሃም እጅ ገባ ማለት ሁሉም ነገር አበቃ ማለት ነው። ኤፌሶን ላደረገው ነገር ዋጋ እንሰጣለሁ። ከዛች ማትረባ ፍቅረኛ ጋር የሚገባችሁን ዋጋ ሰጣችኋለሁ።
የዲና ስልክ ውስጥ ምንድነው ያለው? ምንድነው እንደዚህ ያስደነገጣት? በእርግጠኝነት የደበቀችኝን እንቆቅልሽ በዚህ ስልክ ውስጥ ፈተዋለሁ። እሺ ቀልዱ ንገረኛ። ጎበስ፣ ጥሩ ሀሳብ። ከዛ ሁለት ጓደኛሞች ለስራ ይወጡልሻል። ከዛ ምግብ እንስራ ይባባሉልሽና አንደኛው አንተን ጨለቀም፣ እኔ ደግሞ እንጨቱን አቀጣጥላለሁ ይለዋል። እሺ። ከዛ አንደኛው ጓደኛው እኔ አሁን ጫካ ልዙር፣ አረባ ከራስ ለቅመና ይለዋል። ከዛ ጓደኛው ምንም ሳይል ሂዶ እንጨቱን ለቅሞ ይመጣል። ከዛ እንጨቱን ለቅሞ ይመጣና ይሄው እንጨቱን ለቅም ያለው አሁን አንተ ተራ ነው አያይዘው ይለዋል። ከዛ ጓደኛው ምን ቢል ጥሩ ነው? እኔ እፈራለሁ፣ እጄን ያቃጥለኛል፣ አንተ እንደለመድከው አያይዘው ይለዋል። ከዛ ጓደኛው ምንም ሳይለው ይሄው እኔ እሳቱን አያይዣለሁ፣ አሁን ደግሞ አንተ ስጋውን ክትፍ ይለዋል። ከዛ ጓደኛው ከመቼ ጀምሮ ነው እኔ ስጋ ስከትፍ የምታቀኝ? ከስጋው ጋር እጄ መብላት ካልፈለግ ከራስህ ክትፈው ይለዋል። ከዛ አሁንም ምንም ሳይለው ስጋውን ይከትፋል። ከዛ በዚህ ሁኔታ ውስጥ ጓደኛው ምንም ሳይለው ምግቡ ይደርስና ማቅረብ ይጀምራል። ከዛ ካቀረቡ በኋላ እሺ አሁንስ ይሄን ምግብ አትበላም ሲለው ምን ቢለው ጥሩ ነው? እሺ ምን አለው? ምን ቢለው ጥሩ ነው? ወይ ወንድሜ ብዙ ነገር እምቢ አልኩ መሰለኝ፣ ቢያንስ ይሄን እንኳን እሺ ልበል አላለው መሰለኝ። ቀልዱ ይሄን ያህል ያስቃል እንዴ? እኔ እኮ ስለተገጣጠመብኝ ነው እንጂ ነገርኩሽ፣ ይሄን ያህል ያስቃል ብዬ አልነበረም። ምናልባት አንተ ስለቀለድክ ይሆናል ያሳቀኝ። አሁን ምግቡን እንብላ። እሺ በደንብ ጠቅለል አድርጊዋ። ምንድን ነው እንደ ዶሮ እንደዚህ የምታደርጊው? አንቺ አጉርሽኝ። ኧረ ቀልድ። እሺ ነይ ቆይ እኔ ላጉርስሽ። ሻራ ላድርግበት? አልፈልግም። ዲና እሺ በቃ ስልክሽ እስከሚመጣ በዚህ ተጠቀሚ። ሲምሽን ውስጡ ከትቼዋለሁ። እኔ ራሴ ስልክ ነው የምፈልገው። ችግር የለውም፣ ተሰርቶ እንዳለቀ ይዤልሽ እመጣለሁ። ግን እኮ ይሄን በጣም የተሻለ ስልክ ነው። ቢሆንም የራሴን ስልክ ነው የምፈልገው። እሺ እንደተሰራ ይዤልሽ እመጣለሁ። እስከዛ ግን በዚህ ተጠቀሚ። ቆይ ዲና፣ ቆያ ስልክ ምን ቢኖረው ነው እንደዚህ የፈለግሽው? ምን ነው አልተመቸሽም እንዴ? አይ
አንተ ከወደድከው ይበቃል። ኖርማል ነው ያው። አይ አንቺ ያልፈለግሽው ፊልም ማን ነው ወይ ሌላ ፊልም ነው? እኔ ምርጫ ይመቻል። አዎ የፍቅር ፊልም ነው ማየት የምፈልገው። ችግር የለውም እኔ እሺ እኔ ጋር ቆንጆ ፊልም አለ። እንዴ ቀስ ጆሮ የለበሽ ሁሉ እንዴ አቤት፣ ምን ፈልግሽ? የፍቅረኛሽን ስልክ ፈልጌ ነበር። የፍቅረኛሽን? ሰምተሻል? ለምን? ላወራው ፈልጌ። ስለምንድን ነው የምታወሪው? ምክር ልሰጠው። የማይሆን ጨዋታ ለመጫወት እየሞከረ ነው። በዚሁ ከቀጠለ ደግሞ ያንቺንም የሱንም ህይወት ነው የሚያበላሸው። ልመክረው ነው የምደውልለት። ምንድን ነው የምትይው? ኤፊ ምን አድርጎ ነው? እሱን እንኳን ራሱን ጠይቂው። አሁን ሰዓት የለኝም። ስልኩን ስጪ። አይዞሽ፣ ፍቅረኛሽን ልቀማብሽ አይደለም። ስልክ ስለቀየርኩ ነው እንጂ ከዚህ በፊት ደውሎልኝ ነበር። ማለቴ የእሱን ስልክ ለማግኘት ለእኔ ይህን ያህል ከባድ አይደለም። አሰጭኝም ልሂድ። እሺ እንግዲህ በራሴው መንገድ ፈልገዋለሁ። 09 12 እሺ አመሰግናለሁ ዶክተር ርብቃ። ለማንኛውም ፍቅረኛሽ የሚሰማሽ ከሆነ ምከሪው። ኤፊ ምን እያደረግክ ነው? በድጋሚ አመሰግናለሁ። ብሩን ልልክልኝ ነው የደወልሽው? የማይሆን ነገር ለማድረግ እየሞከርክ እንደሆነ ላስጠነቅቅ ነው የደወልኩት። ለዚህ ነው የደወልሽው? ጊዜ ባታባክኝ ጥሩ ነው። ለዚህ ከሆነ የደወልሽው ልዘጋው ነው። ስማ ሰውዬ፣ የቅሌት ቪዲዮ እኛ ጋር እንዳለ ረሳው እንዴ? አታስብ፣ ሁሉንም በይቅርታ አልፋለሁ። እጅ ላይ ያሉትን ቪዲዮዎች በጠቅላላ አጥፋቸው እና ደግሞ ሁለተኛ እንደዚህ አይነት የጅል ቀልድ እንዳቀልድ። ምናልባት እንደዛ የምታደርግ ከሆነ ምህረቴን ልታገኝ ትችላለህ። ቪዲዮውን መቼም አትወስጂው። ለምን እንደሆነ ታውቂያለሽ? ርብቃ በጣም ታስፈልጋችኋለች። ቪዲዮውን ከለቀቅሽው ርብቃን በምን ታስፈራሪያታለሽ? እቅዳችሁ፣ ስራችሁ በጠቅላላ ጋድ ይወጣል። ያሰባችሁትም አይሳካም። ለዛ ስትይ ደግሞ መቼም አለቂው። ትሰሚኛለሽ? እኔን ግን ቪዲዮውን ከመልቀቅ ማናችሁም አታስቆሙኝም። ስለዚህ ገንዘቡን ቶሎ አዘጋጅልኝ። ከሳምንት በኋላ ገንዘቡን ባልክልኝ የሚፈጠረውን ነገር
ማናችሁም አትችሉትም። ኤፌሶን እባክህና ቤተሰቦቼን ተወን። ለአንተ የምሰጥ ምንም አይነት ገንዘብ የለኝም። ለምንድን ነው የማትረዳኝ? ኤፌሶን ብር አምጪ ብሎ እያስፈራራት እንትን ቆይ ሽንቴ መጣ እንደርሽ ልምጣ። ዲና ወዴት ነው? ልጄን ላመጣት። አንተ እንደሆነ ስራ ስትል ረስተሃታል። እውነትሽን ነው እንጂ ሰዓቱ እኮ ሄዷል። ቅድሚያ ለሚገባው ቅድሚያ ስጥ። እሺ ማርዳ፣ ከትምህርት ቤት እንደወጣች እጃ ትመጣለሁ። እሺ በቃ ይሄ ወጣው ገባኝ። እሺ በቃ እሺ ይሄ ወጣ። ዲና ከኔ ምንድን ነው የደበቀችው? ልዩ አቤት አቤት። ወዴት እየሄድሽ ነው? ሳዊዬን ከትምህርት ቤት ላመጣት። ወይ ዲና ልታመጣት ሄደች እኮ። ዲና? አዎ ሳውዬ ምሳሽን በደንብ በልተሻል? እርግጠኛ ነሽ? እሺ አንቺ ራስሽ ከበላሽ ምንድን ነው ዛሬ ታሰብሽ? ምስር ነው? እንቁላል ታሰብሽ? እንቁላል አለበት? ሰዓቱ ደርሷል። በጥንቃቄ ርብቃ ወዴት እየሄድሽ ነው? ትንሽ ደብሮኛል። ወጣ ብዬ አየር ተቀብዬ እመጣለሁ።
በቃ እሺ፣ እኔንም ጠብቂኝ፣ አብረን እንሄዳለን። አይ ብቻዬን መሆን ፈልጌ ነው። ከራሴ ጋር መነጋገር እፈልጋለሁ። ህይወቴ ውስጥ ምን እየተካሄደ እንዳለ ምንም ሊገባኝ አልቻለም። ማሰብ እፈልጋለሁ። እሺ በቃ ግን እንዳትቆይ፣ ቶሎ ተመለሽ። እሺ። እሺ ዶክተር፣ እየወጣሽ ነው? አዎ ወጣ ብዬ አየር ልቀበል ብዬ ነው። ልክ አድርገሻል። እዚህ ግቢ አፍነን አስጨነቅንሽ አይደል? ኧረ እኔም ሰዎች ላገኝ ልወጣ ነው። አብረን እንወጣለን። እሺ ገባኝ። ብቻሽን ነው መውጣት የፈለግሽው? ችግር የለውም ሂጂ በቃ። አይ ችግር የለውም፣ አብረን መውጣት እንችላለን። ዶክተር፣ ብቻሽን መውጣት መፈለግሽ እኮ ልክ ነው። እኔም አንዳንድ ጊዜ ከሰዎች ሁሉ ተነጥዬ ብቻዬን መሆን እፈልጋለሁ። ይሉኝታ የሚያስይዝ ነገር አይደለም። ሂጂ፣ ችግር የለውም። እሺ በጣም አመሰግናለሁ። እኔ ምን ያንሰኛል? ይህን ያህል ደባሪ ሴት ነኝ እንዴ? ከልጅነታችን ጀምሮ አንድ ቀን እንኳን አይቶኝ አያውቅም። በሱ ለመታየት ያላደረግኩት ጥረት የለም። ግን እሱ እንደ እህቱ ነው የሚያስበኝ። እናቱ እህቴ ይላል እንዴ? እህት አባቱ ይጥፋና። ኧረ ቀስ፣ ወደ ቤት ሜጃ እንዳታጭ። ከሰከርኩ ወዴት ሄዳለሁ? እዚሁ ነው የማድረው። እኔ ሰካራም አላሳድርም። እንዴ ኧረ ቀስ፣ በኋላ ደግሞ ከቴቴ ጋር እንዳታጣይኝ። የምር ግን ጨክነህ ታስወጣኛለህ? እና ይልቅ አሁን ይበቃሻል። ደግሞ በኋላ እየተንገዳገርሽ ቱቦ ውስጥ እንዳትገቢ። እሺ አሁን ፊልሙን ክፈትልኝ። ኧረ በእናትሽ ደባሪ ፊልም ነው። ምን ሆነብህ? አንደኛ የእንግሊዝኛ ፊልም ነው፣ ሁለተኛ ታሪኩ ደግሞ ምንም አይመስጥም። ቆይ ምኑ ነው ደስ የሚለው? ልጅቷ ግን አታሳዝንም? ምኑ ያሳዝናል? በቃ ልጇ አይፈልጋትም፣ መተው ነው። እሱ እንደ ንጹህ ጓደኛ ነው የሚያት፣ እሷ ግን በፍቅር ነው የምታስበው። ይሄ ደግሞ ትክክል አይደለም። በዛ ላይ ደግሞ በግድ የራሷ ለማድረግ እየሞከረች ነው። ይሄ በጣም ያስጠላል። ሲጀመር አንቺ ራሱ እንዴት እንደወደድሽው ገርሞኛል። ግን እኮ ለእሷ ያላትን ሁሉ ሰጥታለች፣ ለመስጠትም ዝግጁ ናት። ከዛች ፍቅረኛ ተብዬዋ በፊት ነው የምታውቀው። ትወደዋለች፣ ታዝንለታለች፣ ታስብለታለች። ታዲያ ብታፈቅረው ምንድነው ክፋቱ? ለሱም የሚሻለው ከምትወደውና ከምትረዳው ሴት ጋር ቢሆን አይሻልም? ናርዲ፣ ፍቅር እኮ ስሜት ነው፣ በስሌት አይመጣም። የሆነ ሰው ስለረዳሽና ወይ ደግሞ ጥሩ ነገር ስላደረገልሽ ልታፈቅሪዎች። ፍቅር መመረጥን ይፈልጋል። መርጠሽ ታፈቅሪያለሽ፣ ተመርጠሽ ደግሞ ትፈቀሪያለሽ።
ይሄ ነው እንግዲህ ህጉ፣ የፍቅር ህጉ ይሄ ነው። አንዳንዴ ግን ጓደኝነትን ማርከስ ጥሩ አይደለም። ልጅቷም ቢሆን ጓደኝነትን ማርከስ አልነበረባትም። እሺ አመሰግናለሁ። ግን አንተ በሱ ቦታ ብትሆን ምን ታደርግ ነበር? ኧረ ወደዛ ልኳን ነግሬ ነበር ማባራት። የምን ቀልድ ነው? እኔ እንደዚህ አይነት ነገር አልወድም። ጓደኛዬ እህቴ ብዬ እያሰብኳት ሌላ ነገር ቢያምራት ጭራሽ ነው እሺም አልሰማት። ፊልሙን ልቀይረው ወይስ እንጨርሰው? አይ ቀይረው። ቀልድህ እኔ አንተ ህመም አይገባህም። እንደዚህ አይነቱ ህመም ባይገባኝ ነው የሚሻለው። እንዴ አንቺ ልጅ ይቅርብሽ በቃ። እንዴ በግድ ፊልሜን ካልወደዳችሁ ብሎ ነገር አለ እንዴ? አረ በቃሽ። ናርዲ ግን የምርኔን በፍቅር ታስበኛለች? አይ አይመስለኝም። እሷ መቼም እንደዚህ አታስብ። የአቡራ ነው ጭንቅላቴን የበረዘው። እሷ ንጹህ ወዴ ናት። ዛሬ ትምህርት እንዴት ነበር? ደህና ነው። ምን ተማራችሁ? አካባቢ ሳይንስ። እሺ ዛሬ ጎበዝ ሆነሽ ነው። እንዴ ምንድን ነው? ዲና ዲና፣ እናቴ ዲና፣ እርዱኝ! እናቴ እናቴ፣ ዲና ልቀቁኝ! ልቀቁኝ! እናቴ ዲና ልቀቁኝ! ዲና ልቀቁኝ! ልቀቁኝ! ሰላም ጤና ይስጥልኝ የሳቤላ ድራማ ቤተሰቦች። ለሳቤላ ድራማ እንዲሁም ከዚህ በኋላ አዲስ ለምንጀምረው ድራማ የተለያዩ ተዋንያንን እንፈልጋለን። ወንድ ተዋንያን እድሜ ከ25 እስከ 29 ዓመት፣ ቁመት ከሜትር ከ74 እስከ ሜትር ከ90 ድረስ። በስልክ ቁጥር 0911 60 8602 ላይ ከዚህ በፊት የሰራችሁበት ስራ ካለ ሊንኩን ወይም ደግሞ ጥርት ያለ የሚታይ ፎቶ እንድትልኩልን ስንል እናሳስባለን። ተጨማሪ ማሳሰቢያ፣ በዚህ ስልክ ቁጥር በቴሌግራም አስፈላጊ መረጃዎችን መላክ እንጂ ቀጥታ መደወል አይቻልም።